ብዙ ሰዎች አሜሪካ የመካከለኛው ምስራቅ ፖሊሲዋን ተለውጥ ይሆን ወይ የሚል ጥያቄ ያነሳሉ። ኢራኖች በተደጋጋሚ ኢንሲስት ያደርጋሉ እንጂ ሆርሙዝ ስትሬት የኢራንና የኦማን ሉዓላዊ ቴሪቶሪ ነው። መፍትሄ ለመምጣት እንግዲህ የተወሰኑ ተቃርበናል በጣም በሚያሰጋ ተቃርበናል ካሉ በኋላ ወዲያውኑ ያፈርሱታል። ዓለም በዚህ ወቅት ያለችው በስርዓት ለውጥ ላይ ናት። ዘላቂ ተኩስ አቁም እንደማይሆን ብዙ ማሳያዎች አሉ። ለአሜሪካ የሚያዋጣ ነገርን ያለምንም ይሉኝታ ያደርጉታል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እኔ የእስራኤል ጠቅላይ ሚኒስትር ሆኜ እስከቀጠልኩኝ ድረስ ኢራን የኒውክሌር ጦር መሳሪያ ሊኖራት ፈጽሞ አይችልም። የአሜሪካ የመካከለኛው ምስራቅ ስትራቴጂ ከሴኩሪቲ አንጻር እስራኤልን አንከር ስቴት አርጋ ሁል ጊዜ ወታደራዊ የበላይነት የሚኖራት ስቴት አርጋ ማስቀመጥ። አሜሪካ ፖለቲካ በመካከለኛው ምስራቅ ስትራቴጂው ይቀየራል ማለት አይደለም። ከተቀየረም ደግሞ በእርግጥም የሽንፈት አይነት ነው ሊሆንባቸው የሚችለው።